ብዙ ይሄ ነገር ቢቀርብስ? ቀን ስፖርት ትሰራለህ፣ መልሰህ ትጠጣለህ። ምንም ጥቅም የለውም እኮ። እና ምን ልጠጣለህ? ጁስ አትጠጣ? ሌላው ቢቀር ማንጎ አትጠጣ? ይሄ ራሱ የገብስ ጁስ ነው። እሺ ከቁመት ጋር ግን ውፍረት እኮ አይመከርም። እና ግርጣት ነው የሚመከረው ወይ መጥቆር ወይ ምናምን ውልምልም ማለት ነው የሚመከረው? እኔም ፍራለህ ወደፊት ድራፍት ፋብሪካ ካንተ ወደ እንዳይቀዳል። ምን ችግር አለው ታዲያ? ለሰርግ ለቅልቅል ምናምን እናከራያለን። ችግር አለው እንዴ? ድራፍቱ ሶር ውስጥ ይቀመጥ። መቅጃውን ከየት ልታመጣ? ይከራያለሁ። አታከራይኝ ማለት ይሁን ውስጥ እናስገባ። ቢቀርና ታጨቅጭቀኝ በእናትህ። ምንድን ነው የምትጨቅጭቀኝ አንተ? በእናትህ አጨቅጭቀኝ በእናትህ። እንዴ አንተ አንድ ወር ከ15 ቀን መጠጣ ቆምኩኝ ብለህ እኔን ትመክረኛለህ? በእናትህ አንተ አሁን ማን ይሙት አንተ አንድ ወር ከ15 ቀን ይቅርና 15 ቀን ማቆም ትችላለህ? እኔ እንዳንተ ማለት እንዳንተ አንድ ወር ከ15 ቀን አይደለም ማቆም የማሳየው። እኔ ከቆረጥኩ ማለት መጠጥ አልጠጣም ብዬ ከቆረጥኩኝ ማለት 15 ዓመትም ላልጠጣ እችላለሁ። እሺ 15 ዓመት እናሲስ አስተናጋጅ ምንድን ነው? ሂሳብ የሁለታችን። ቆይ እንዴት ብዬ እንደማመጣው እያወቅህ እንዴት ብዬ እንደማመጣው ትላለህ? አታውቅም? ችኮቹስ አንተ እንዴ አንተ እኮ ከችኮቹ እኮ ከዛ ከዚህ ብለህ ታመጣለህ። አንዳንዴ እንኳን ጋብዘን እንጂ ምን ችግር አለው እንዴ? ጋብዘን አንዳንዴ። ጥሩ አገኘሃለሁ። ችግር የለም አገኘህ። ሄሎ ጆን። ወየ ሴትዬ እንዴት ነህ? ሰላም ነህ? አለሁልሽ የኔ ቆንጆ። እንዴት ነሽ? እኔ ጆንዬ ደህና ነህ ወይ? ጠፋክ? አለሁ። ምን እጠፋለሁ? ያው አንዳንዴ ያው ችግር ይገጥም የለ። ምን ነው? ምን ሆንክ? ምን አጋጠመ? አይ ምንም አይደለ። ትንሽ የሆነ እቃ ማስገባው እቃ ነበር ሁሉ እሱን ያዙልኝ። የምከፍለው ገንዘብ ነበር። ኧረ ምን ውድ ነው? ብዙ ነው? ስንት ነው? አካውንት ደግሞ አውጥቼ እንዳልከፍል አካውንት ዘግተውታል። የሆነ የፍርድ ቤት ኬዝ ነበር በቤተሰብ። ምን እንደማደርግ ግራ ገብቶኝ ነበር። ምን ያህል ብር ነው የምትፈልገው? ያው 30 ሺህ ብር ነው። ወይ 30 ሺህ ብር ምን አላት ደግሞ? ችግር የለም እልክልሃለሁ። አካውንትህን ላክልኝና። የምር ጆንዬ? ችግር የለም እልክልሃለሁ። በጣም አመሰግናለሁ። ችግር የለም ጆን። ደግሞ ሬስቶራንት ከፍቻለሁ። ሬስቶራንቴንም መተክ መርቅ። አዲስ ሬስቶራንት? የምር? ኧረ እመጣለሁ። እንደ ግዴታዬ ነው መመረቅማ። አንዴ አስገባልሃለሁ። አሁኑኑ ቴክስት አድርግልኝ አካውንትህን። አስገባልሃለሁ። 30 ሺህ ብር ምንም ማለት አይደለም። በኋላ ደግሞ እጄ የምንገናኝሽ። ኧረ እመጣለሁ። አሁንማ ሁሉን ነገር ቦታ ላስይዝ ብዬ እንጂ እኮ ስፖርት ቤትን መምጣት አይቀርም። ቶሎ ና ጆንዬ። እሺ የኔ ቆንጆ። ቻው ባይ። ቻው። እሳት ነበልባሎች መጣችሁ። ለዚህ ነው እንደዚህ የጂም ቤቱ ሙቀት እንደዚህ ግለቱ የጨመረው እንደዚህ የሚሞቁ። እውነቱ ነው። ሙቀት ካስቸገረ ቤት ይላል። ቆይ መደብራ ቆማት እንትን አላስከለከልን። እኛም እኮ በማንኛውም ሰው ከፍለን ነው የምንሰራው። ከፍለን ነው የምንሰራው። ማራቅ መሰለን። ምንድን ነው የምታወራው? እያንዳንዷን ነገር ማራቅ እንደሚመስል የዳሩን ወር የከፈለችልን የሬስቶራንቷ ባለቤት ነች። የታህሳስን ወር የከፈለችልን አስመጭና ታድራለች። የጥርን ወር የከፈለችልን የባለስልጣኑ ሚስት ነች። የመጋቢትን ወር የከፈለችልን የፈርኒቸር ባለቤት ነች። የጥርን ወር የከፈለችልን ደግሞ የወረቀት ፋብሪካ ባለቤቷ ነች። እያንዳንዷን ነገር የማላውቅ አይመስል። እሺ ስማ፣ አንተ እንዲህ ያለ ነገር ከምትነካከል አዳዲስ የስልጠና ሂደቶች ዩቲዩብ ላይ ተከታተል። ታዲያ እንደ ዋይፋይ ሆነ ቤቱ ዘጭ ነው። እሱስ ምላስና ሰውነት ይዞ ምን አባጊ። ኧረ ምላስ ከኔ ነው የሚጠቀመው። ስማ፣ እዚህ ጂም ቤት ያሉ ሴቶች የኔ ወር ክፍያ ማክፈላቸው ነው አይደል? የዚህ ጂም ቤት ባለቤቷን አስመጭ አለቃ። አንተ እኮ አታውቅም ባይባል እንደው በፈጣሪ ይሻል። ከባሏ ጋር ተጣልታ የደረሳት ይሄ ጂም ብቻ ነው። እሷ ተዋት።
ይሄ አስማጭ ጆንዬ እንዴት ነህልኝ? እንዴት ነሽ ጸድዬ? አንተ እንዴት እንደናፈከኝ አንተን ለማግኘት ብዬ እኮ ሰዓት ጨምሬ መስራት ጀመርኩ። ውይ ውይ ውይ! ምንድን ነው? የት ሄደ? ምን ነው? ምኑ? እዚያ ነበር እንዴ? ጓደኛህ ነው? ያው እሱማ አለ። ቻው ሳይለን ሳይሰናበት እንዴት ሄዳል? ማንን ነው? ቦርጭሽ ነዋ። ያ ሁሉ ትርፍ ስጋ የት ሄደ? ወይ ጆኒ፣ እንዴ አንተ ከተገናኘን እኮ 3 ቀናችን ነው ገና። የምር? እኔ እኮ ጸድዬ ሌላ ሰው መስለሽኛል እኮ። የሚገርም ለውጥ ነው በእውነት። የምር? ታድዬ በቃ ዛሬ ደስ ደስ ራት ጋብዘሃል። ጸድዬ ዛሬ እንኳን አልችልም። ለምን? የቤት ኪራይ ስለደረሰብኝ የግድ ምሰራት አንድ አነስ ያለች ቢዝነስ አለች። ውይ በእናትህ በጣም ጨዋታ ናፍቆኛል። ዛሬ እራት እየበላን እኔ ከፍለዋለሁ። ጸድዬ እኔም እኮ ደስ ይለኝ ነበር፣ ግን እኔ ለምኖርበት ቤት አንቺ ምን በወጣች ነው የምትከፍይው? ኧረ ጣጣ የለውም፣ እኔ ከፍለዋለሁ። የአንድ ወር አይደል? እሱ አይደለ ችግሩ። ምኑ ችግሩ? የተጠራቀመ የ3 ወር ክፍያ ነው። የግዴታ ይህን ቢዝነስ መስራት ካልቻልኩ ለ15 ቀን ክፍለ ሀገር ሄጄ። ክፍለ ሀገር ጆኒ? ለ15 ቀን? ኧረ ማለት ወቅቱ ጥሩ አይደለም ብዬ እኮ ነው። አይ ጸደይ፣ ቀላል የሚባል እኮ አይደለም። የአንድ ወር እኮ 6,000 ብር ነው። አስቢው፣ የ3 ወሩ ደግሞ 18,000 ብር እኮ ነው የሚመጣው። ውይ ለ18,000 ብር ነው እንዴ? እኔ ከፍለዋለሁ። ባይሆን ወደፊት ምን ማለቴ ከቸገረ ማለቴ ነው። ከቸገረ እንረዳለን። እሺ ጸደይ፣ በጣም አመሰግናለሁ። በቃ ማታ እመጣለሁ፣ እንደዋል። ቆንጆ ሆኜ ነው የምጠብቅህ። ቴንኪዩ። ኧረ አንተ ሰውዬ ምንድን ነው ሰማዩን ገፍተህ አራከው እኮ እንዴ? ምንድን ነው? ኢንስትራክተር ግርማ አረፈ። እሺ ምን ልታዘዝ? ምን ልርዳ? አመሰግናለሁ። እኛ ጂም የሚሰሩት ዮሐንስና ጉዜ የተባሉ ደንበኞቻችን እዚህ እኛ ጂም ከገቡ ጀምሮ እኔም ስለ እነሱ ላናግርህ ስል ነው የመጣኸው። እነዚህ ልጆች እኛ ጋር ከገቡ ጊዜ ጀምሮ ገበያችን በጣም ጨምሯል። ግን እነዚህ ልጆች ደንበኞቻችንን በጣም ደስተኞች ናቸው። እነዚህ ልጆች ያቀማሽ ልናደርግላቸው ይገባል። እነዚህ ልጆችን የሰጠን ፈጣሪ፣ እነዚህ ልጆችን የሰጠን ጌታ ጆኒ ዋከር ከሰዓቱ በወቅቱ ናጮሹ አባቴ ኮሚሽን አንቺ አሁን ከ110 መሰለኝ የተነጋገር ነው እና 100 ብር አየህ፣ አንተም ስትገኝ ልክ እንደዚህ ችግር የለም አባት። እስቲ አንድ ደብል አምጪ። ደብል ስትል ሰማሁ አይደል? ለእኔም አንድ ደብል አምጣልኝ ብራዘር፣ በእናትህ እንዴ! እሱ ላይቶ ነገ ማደግ ነው እኮ ባትጀምር ብዬ። አንተ ራሱ መጠጥ አልጠጣ የሚያልከው ሰው ጀምረ ይላል። አንድ ደብል ለኔ በእናትህ ጀለት በዛው። ዛሬማ ጌዳውን ነው።
ዮሐንስ ተነስ። እንዴት አደርሽ? ምን ነው ልጄ? መጠጥ አልጠጣም አላልከኝም ነበር? አይደለም እኮማ አለቃዬ ትናንት ትንሽ ደስ ብሎ ካልጋበዝኩ ብሎኝ እኮ። ጭንቀት አትነፍኝ እባክህ። እኔ ትናንት ነው ነገር ላይ ምንም የለበት። ኧረ ተው ልጄ ተው፣ በሽታዬን ላዳምጥበት። አታሳስበኝ እባክህ፣ ጭንቀት አትሆንብኝ። ይቅርታማ ትናንት እኮ ትንሽ ደስ ብሎኝ እኮ ነው። ማለቴ አለቃዬ ትንሽ ደስ ብሎት እኮ ነው። ደስታም ቢሆን በቅጥ እኮ ነው። እሺ አይደገመኝ። እማ ረፍቷል እንዴ? ዛሬ እኮ ቼክአፕሽ ነው። ልብስ ቀይሪና እንሂድ። ጤና ይስጥልኝ። አዲስ ተመዝጋቢ ነሽ መሰለኝ። እኔ ግርማ እባላለሁ። አብዛኞቹ ግርምሽ፣ ግርምዬ፣ ግርሚቲ፣ አንዳንዶቹም ስሜን አሳጥረው ጂ ይሉኛል። አንቺ በፈለግሽው መንገድ ልጠሪኝ ትችያለሽ። በነገራችን ላይ የዚህ የተከበረ የዚህ ታላቅ ጂም ዋና ኢንስትራክተር አሰልጣኝ ነኝ። እንግዲህ አንቺ ማንኛውንም ነገር የኔን እርዳታ በምትፈልጊ ሰዓት ግርምዬ ብለሽ ልጠይቂኝ ትችያለሽ። ከጎንሻለሁ። ባይሴፕስ፣ ትራይሴፕስ፣ ፑል አፕ፣ ፑሽ አፕ የፈለግሽውን ነገር ጠይቂ። እሺ፣ አመሰግናለሁ። ማርታ እባላለሁ። ማርታ ደስ የሚል ስም ነው ለማለት ነው። አርፈዛ ስራን ስራ። በነገራችን ላይ እዚህ ጂም ውስጥ ከማንም ጋር አብረሽ እንዳትበይ፣ አብረሽ እንዳትጠጪ፣ አብረሽ ምንም ነገር እንዳታረጊ ተጠንቀቂ። ባልልሽም ተጠንቀቂ። ደግሞ ይኸውልሽ አንዳንድ አሉ ገና በደንብ ስፖርቱን በደንብ ሳይሰሩ አሰልጣኝ ነን እናሰራ ምናምን ብለው ሌላ ነገር የሚያሰሩ አንዳንድ ሰዎች ስላሉ ከእነሱም በጣም ተጠንቀቂ። ቲፕ እንኳን መስጠት ካለብሽ ጠርተሽ ግርምሽ የህንካ ቲፕህን እንጂ ከማንም ጋር ሌላ ነገር አያስፈልግም። በነገራችን ላይ እንደመጣሽ እዚህ ጋር መቀመጥ የለብሽም። መጀመሪያ ሰውነትሽን ማሟሟቅ አለብን። ዛሬ ሰውነትሽን ታሟቂያለሽ። ተነሽ። ጸጉሯስ ቢሆን ራሱ እንደዛ ይለሰልስ
ተረከዟን አይተኸዋል? የባህር ድንጋይ ነው የሚመስለው። አንተ ደግሞ ተረከዟን የታየው ጫማ ልብስ የለን? እቺን ችግማ በላታለሁ። ትበላ እቺ ልክ እንደ ለውዝ ሳትፈለፍል፣ ልክ እንደ ባቄላ ሳትጠረጥር፣ ልክ እንደ ሙዝ ሳትልጥ፣ ልክ እንደ ብርቱካን። አንተ ብርቱካን ሳጥጥ ነው እንደምትበላው? አረምኖች ዝባን እቺ አላ አይደለ? ልክ እንደ አፕል፣ ልክ እንደ ቡከን ጣሉ ክምጥ ታረጋለች። ኧረ ተው ጆኒ፣ ኧረ ተው። ምን አደረገ? እስቲ እቺን እንኳን ተዋት። ኧረ እኔ ወደ እሱ አይደለሁም እንዴ? ኧረ አንተ ሰውዬ ምን አድርግ ነው የምትለኝ እንዴ? እማ አሁን እኮ በጣም ደህና ሆነሻል። ተመስገን። አይዞሽ፣ ይበልጥ ደህና ትሆኛለሽ። አሜን። መድኃኒት ውሰጂ። ጨረስሻት እኮ ያው። አይዞሽማ፣ ይኸው አሁን አንድ ስትውጪበት 2 ብቻ ነው የሚቀርሽ። አይዞሽማ። ተባረክ ልጄ፣ ተባረክ። አሜን አሜን። እንዴት የተባረከ ሰው ነው ልጄ። ማ አለቃ ነው። ከደሞዝ ውጭ ማን ይሄን ሁሉ ገንዘብ የጉርሻ ብሎ ይሰጣል? አዎ በጣም ጥሩ ሰው ነውማ። ታዲያ አንተስ ትምህርትህን ለምን የግል ቦታ ማን ነው የሚሉት ኮሌጅ ለምን አትጀምርም? እሺማ፣ እሺ እጀምራለሁ። የመንግስቱን እንደሆነ እኔም ብለህ ጥለህ መታሃል። እባክህ ልጄ። እሺ እሺ አልኩ እኮ እማ። አሁን እመዘገባለሁ። አሁን ይኸው የዓመት 3 ብቻ ነው የቀረው። አዲሱ ዓመት ላይ እመዘገባለሁ። እሺማ። እሺ። እኔ እንደሆነ አሁን በሽታዬ ትቶኛል። አሁን ተሽሎኛል። በጣም ደህና ነኝ። እሺ እሺ። አንተ ብቻ እሺ በለኝና ትምህርትህን ጀምር። እሺ እሺ እማ። አንድ መሄድበት ጉዳይ አለ። እመጣለሁ። እሺ እሺ ልጄ። ቻው። እሺ። ችግር የለውም። ወይስ ቦክስ እናድርግ ነው ምን የሚለው ማስታወቂያ አላየሽም ወይ ለማለት ነው? ኧረ አላየሁትም። ምን የሚል ማስታወቂያ ነው ደግሞ? የጥርስ ማስታወቂያ ነው። ሄለን በድሉ ቦክሰኛ ነው የምትልበት። እውነት ለመናገር አላየሁትም። ነገሩ አንቺ ብለሽ ታይዋለሽ። እንደዚህ ያማረ ጥርስ ይዘሽ እኛ ጥርሳችንን ለማስተካከል ነው እንጂ። ኧረ እኔ ያለ ጥርሴ አሪፍ ነው ማለት ነው። አመሰግናለሁ። እኔ የምለው ለጤና ነው ስፖርቱ ለውፍረት እንዳልከትሽ አንደኛ ተጫዋች ነህ የምን ማለት ቀልድ ለማለት ያለው አስደነገጥሽኝ እኮ። እኔማ እናንተ ሴቶች ያው እግር ኳስ ተጫዋች ትወዳላችሁ ስለሚባል በአንድ ግንኙነታችን ተቋረጠብኝ። ሰክቼ እኮ ነው። ግንኙነታችን እኔ አንቺ ነጥቼ ነው መቼ ያገኘኝና ነው የምታጠቀው? ያው ምስክርነት ልሰጥ ቋጥቼ ስናል ያልሽ በተለይ የግራ አጥንቴ ታወቃላችሁ እንዴ? ያን የጥርስ ማስታወቂያ አንቺ ነበር መስራት የነበረብሽ። ሰዓቴን ገደልከው። ወደ ጂም ነኝ። ወደዛ ነው መሰለኝ። ዮሐንስ ይባላል። ጆኒ ልትይ ትችላለሽ። ሳይሽ ማቆላመጥ የሚያምርብሽ ማርታ። በራሱ ነው እንግዲህ ደርሰሽ ገጭ። እሺ ቻው። Hey!
ስማ ከፍለ በተሰራም እኮ የማሳየት ግዴታ አለብኝ እንዳሰልጣኝነቴ። ለነገሩ አንተ አትከፍል። ብትከፍልማ ኖሮ እጅህን ቀጥ አድርገህ ነበር የምትሰራው። ጎበዝ። ምን አለ መተህ ብታሳየን? አንተ ሴቶቹን ብቻ ነው ጋይድ የምታደርገው። እውነቱን ነው እንዴ? እኛም እኮ አንዳንዴ ጋይድ መደረግ እንፈልጋለን። እውነት ተበደልክ? ጥሩ ጆኒ ኧረ ጆኒ እንዴ ተጎዳን አላልክም? ግፋ። እንዴት ነው የምገፋው? ግፋ እኮ ነው እንዴ። ኧረ ጆኒ ምንድን ነው ተጎዳን አላልም እንዴ? እኛም እኮ ከፍለን ነው የምንሰራው እና አልሆነ ገብተን ገብታችሁ ምን ለማን አስተዳደሩ ነው እንዴ? ኧረ ተው እናንተ ሰዎች ኧረ ተው። በመላሳችሁ በጫወታችሁ ማገኘውን ቲፕ አስቀራችሁብኝ። አሁን ደግሞ በእንጀራ ገመዴ በእንጀራዬ አልቀም አይቀርም። ውይ ሊገለኝ ነው ቢለናል እንጂ ምን ሆኖ ነው? አክሽን ሲያሳስብ የሚወዳቸውን አቆስ ግጭት ሄሎ ማርታ ነኝ። አላወኩሽም፣ ይቅርታ። ጂም ቤት ማለትም ስፖርት ቤት። ማርታ ፈጣሪ ያክብርሽ። ምን አድርጌ? አቤት ትህትና፣ አቤት መተናነስ፣ አቤት ዝቅ ማለት። አልገባኝም። መጀመሪያ በዛ ለስላሳ የሆነ ገላሽ ላይ በዛ ባረጀ እስክሪብቶ ስልክ ቁጥሬን ስጽፍልሽ ዝም አልሽ። ቀጠልሽና ይሄ ፋራ ይሄ ደነሳቲ ልብስሽን አውላልቀሽ ገላሽን ከመታጠብሽ በፊት ስልክ ቁጥሬን ከእጅሽ ላይ ወደ ስልክሽ መዘገብሽ። ደግሞ ይሄ አይበቃም ብለሽ ይሄ ልጅ ምን በልቶ ይሆን፣ ምን ጠጥቶ ይሆን፣ እንዴት አምሽቶ ይሆን ብለሽ አስበሽ ተጨንቀሽ ደወልሽልኝ። ታዲያ ከዚህ በላይ መተናነስ፣ ከዚህ በላይ ዝቅ ማለት፣ ከዚህ በላይ ትህትና ምን አለ? በጣም ትጫወታለህ። ታዲያ እንዴት ነህ? አለን እንደ ሰው፣ እንደ ማህበረሰቡ፣ እንደ ህዝቡ። አይ ይሁን። እኔ እኮ ሰላም ልበል ብዬ ነው። ግን ይቅርታ ከመሸ ደወልኩኝ። አረ ምንም ችግር የለውም። ለምን ድቅድቅ ጨለማ አይሆንም? ድምፅሽን መስማቱ ራሱ እኮ ጨለማውን በብርሃን ይተካዋል። ለመሆኑ እንዴት ናችሁ? እናንተ ስትል ከቤተሰብ ጋር እንደምኖር እንዴት ገመትክ? ውይ ይቅርታ የኔ ነገር። ለካ እናንተ ሀብታም ልጆች እድሜያችሁ ገና 18 ሲሞላ ራሳችሁን ችላችሁ ልክ እንደ አሜሪካ ልጆች ትወጣላችሁ። ለካ ይገርምሻል። እዚህ እኛ ሰፈር የደሃ ልጆች ጾታችን ራሱ ምን ለየው 18 ዓመት ሲሞላን ነው። ማለቴ ከአንቀልባ የምንወርደው። እዚህ እኛ ሰፈር በልጅነቱ ራሱን ችሎ የወጣው የትዬ ጌጤ ልጅ ጉልማ ነው። ይገርምሻል። ገና በ43 ዓመቱ እኮ ነው ከቤት የወጣው። እናትየው ቀወጡታ። በ43 ዓመቱ? ለምን ይመስልሻል የቀወጡት? ከመጥፎ ጓደኞች ጋር ገጥሞ ሱስ ይለምድብኛል። ወንድሙ ራሱ መቼ በ60 ዓመቱ ከቤት ወጣና ብለው እኮ ነው የቀወጡት። እስከዚህ ማንተ እንዳካበድከው እንኳን የሀብታም ልጅ አይደለሁኝ። አየሽ፣ እስከዚህም አልሽ። ይሄ ማለት ደግሞ ቢሊየነር ባንሆን እንኳን ሚሊየነር ነን፣ ሚሊየነር ባንሆን እንኳን ሺሊየነር ነን ማለት እኮ ነው። ምን ያደርጋል ሀብት፣ ዋናው ጤና ነው። እንዴ አንድ ቀረችን የምንላት የምንጽናናበት የደሃ ጥቅሳችን እቺ ነበረች። እቺንም እናንተ የሀብታም ልጆች ወሰዳችኋት። ወይ ጉድ! ቁም ነገርና ቀልድን እንኳን መለየት እየከበደኝ ነው። አይ እዛ ደረጃ ላይማ አንደርስም። ተይ። እሺ በቃ ቁም ነገርና ቀልዴ ከቸገረች እንግዲህ ቁም ነገር እናውራ።
አግብተሻል? ምን እና ታዲያ እንዴ ቁም ነገር እናውራልሽ አይደል እንዴ? በቃ ቁም ነገር ከፈለግሽ ነገ ቢሮ ናይና እናውራለን በደንብ። እሺ እመጣለሁ። እንግዲህ ስትገቢ ያው ሴክሬታሪዋ ሴት አትወድም ጥሎባት አላስገባም ካለችሽ ገልመጥመጥ አርገሻት እንግዲህ በሬን በርከን ዳርገሽ መግባት ነው። እሺ በይ እንግዲህ ነገ እንዳትቀሪ ቢሮ። እሺ ዳዳ። እሺ እኔ ቆንጆ ቻው፣ ደህና ደሪ። የጆኒንም በዛው ትካልኝ። ጆኒ ዮሐንስ የጆኒስ ተከፍሏል። ማን ከፈለለት? ወይዘሮ ኩኪ ናቸው የከፈሉት። ኩኪ ያቺ አስመጭናላችሁ? ስራቸው ነው ያላቀው። ያውቀዋል። ለጆን የወር ክፍያ የከፈልሽው አንቺ ነሽ አሉ። እውነት ነው እንዴ? ታዲያ በከፍለት ምን ችግር አለው? በገዛ ገንዘቤ ምንስ ባረግ ምን አገባሽ አንቺ ነው ወይስ ለምን ተቀደም ነው? እሺ በነገራችን ላይ ቀልድህና ቁም ነገርን መለየት አቃተኝ ስላልሽ ነው ዛሬ ጋብዘሽ። ቆንጆ ምሳሌ ጋብዘሽ ነው። ቆንጆ የሆነውማ ባንቺ መበላት ነው። ኧረ እባክህ ቀልደኛ ሰውም ሳይጋብዝም ያለ ማለት ነው። ኧረ አልቻልኩሽ። ከቤተሰብ ጋር ነው የምትኖረው? ከእናቴ ጋር። አዎ ደስ ይላል። እኔ ደግሞ ከአባቴ ጋር ነው የምኖረው። ብቻ አይዞህ እናቴ አልሞተችም። በልጅነታችን ነው ዲቪ ደርሶን አባቴ ውጪ መኖር ስለማይፈልግ እኔን ይዞኝ የመጣው። ሌሎቹ እዛው ናቸው። ውይ አባትሽ አጠፉ እንዴ? እንዴት? ምን እንዴት አለው? ከታላቋ ከቅድስቷ አሜሪካ እንዴት ይነጥሉሻል? እሳቸው መምጣት ይችላሉ፣ አንቺ ግን ይዞ መምጣት አልነበረባችሁ እንዴ? እሱ አይደለም ይዞኝ የመጣው፣ እኔ ራሴ እኔን በግድ ይዞኝ እንዲመጣ ያደረኩት። እና አሁን ጸጸቱ እንዴት ነው? ለምን ጸጸታለሁ? የትውልድ ሀገሬ እኮ ነው የተመለስኩት። በዛ ላይ አትሳሳት፣ ቅድስት ሀገር ኢትዮጵያ እንጂ አሜሪካ አይደለችም። እሱ ገና አልተረጋገጠም። ቢያንስ እዛ 5 ዓመት ነው አይቼዋለሁ። ወንድ ከወንድ ጋር፣ ሴት ከሴት ጋር የሚጋባበት፣ በዛ ላይ ደግሞ ሴጣን ሐውልት ተሰርቶለትኝ የሚመለክበት ሀገር። እዚህስ ማን ያውቃል በድብቅ አለመኖሩ? አይ እዚሁ ነው፣ ወዲህ ነው። አይ አሜሪካ ያያትም ሲኮንናት ያላየናትም ስንናፍቃት። የማያውቁት ሀገር አይናፍቅም ይባል የለ? አትናፍቃት፣ አትጠቅምህም። አይ እሱን ተይው። ማን ነው ዘፋኙ? የጥላሁን ገሰሰ ልጅ የማያውቁት ሀገር አይናፍቅም በፍቅር አንቺ ነው ብሎ አይደለ እንዴ? እሱ ራሱ ማን ነው ስሙ? ምን ያህል ጥላሁን ገሰሰ እዛ አሜሪካ ገብቶ የሚኖረው? እና ወደሽዋል ማለት ነው? ወድጄዋለሁ ማለት ባልችልም ግን ደስ የሚል ንግግራችን እኮ ግን በእኔም በአንቺም የልባችን ክፍል ውስጥ ሌላ ሰው ላለማስገባት ነበር። በየትኛው የልባችን ክፍል? ልብ ደግሞ ስንት ክፍል አለው? 4 ክፍል። እሱማ በባዮሎጂው ነው። በሌላኛው እንደሱማ ከሆነ አንድ ነው። እሱም አንተ ብቻ፣ ሌላ ማንም ሊሆን አይችልም።
ምንድን ነው? ወደፊት ይሄ ወደፊት ወይ ጆኒ እችን ደግሞ እንደው እኮ መቼ እንደተዋወቃት ይገርምሻል። ሴቶቹ ሁሉ እኮ ስራቸውን ትተው አፋቸውን ከፍተው እሱን ሲመለከቱ ነው የሚውሉት። ይገርምሻል። የምላስ ስፖርት ቢኖር እኮ እሱ ነበር አለማማጃ አሰልጣኝ ሆኖ የሚቀጠረው። በቃ ምኑ ማለቴ ስፖርት ነው? ደከመኝ ላቆም ነው። ቀስ ብለሽ ቀስ ጆኒዬ እንዴት ነህ? አይ ዜድ እንዴት ነሽ? ሰላም ነው እንዴት ነሽ? አለሁልህ። እንዴት ነው የቤት ኪራይን ከፈልክ? እኔ አንተ ብዬ እግሬን ልትሰበር እዚህ ደግሞ ለዛ ብዬ አይደል ቅቅል ምጋብ ያ ጀዝባ ሰው እየሰበረኝ እግሬ በአንድ ቅቅል የሚጠገን ይመስላል። እግሬን ሰበረኝ እኮ ነው የምልህ፣ ቀነጠሰኝ። ጉዜ ያቺ አሮጊት እኮ አዋርዳኝ ነበር። ጭራሽ ብላ የቤት ኪራይ ከፈልክ ትበለኝ። ወይ ጉድ! ወይኔ ጆን ደረሰኝም አምጣ አለማለቷ እሷ ሆና ነው። እሺ ብር ሰጥታ እኮ ነው፣ ከፍላለህ እኮ ነው። ኧረ እባክህ ተዋት። እኔ የምልህ ጉዜ ማርቲ ግን የባነነች ይመስላል። እኔ እሷ እንዳትባንን አይደል እንዴ ያልተሰበረውን እግሬን ተሰበረ ብዬ እንደዛ ስል ያጀዝባ ሰውዬ መጥቶ የተመኘሁትን የሰጠኝ ይኸው ለዚህ በቃ። ኧረ እንዳፍ ባደረገው ባልሰማች እናት አንድ ጥብስ የበግ አድርጊሽ፣ የበግ ጥብስ። ምን? ኧረ ተይው እና በዚህ ልፋታ። ዝም በይው እናት ተይው። የበግ ጥብስ እናት፣ የበግ ይኸው ይበቃል። የበግ ጥብስ። ከእናት ጋር ቤት ተከራይታችሁ ነው እንዴ የምትኖሩት? ኧረ አይደለም። ምን ነው? አይ ባለፈው ጂም ያቺ ሴትዮ መታ የቤት ኪራይ ከፍላለሁ ስትል እኮ ሰምቼ ነው። አንድ ማከራየው ያጎቴ ቤት አለ። እዛ ተከራይቶ የሚኖረው ልጅ ሂሳብ ሳይከፍል ጥሎብኝ ሄዶ ከሌላ ተከራይ ጋር በስልክ ሲጨቃጨቅ ሰምታ ነው። ሰላም እንዴት ነሽ? የኔና የጆን ተከፍሏል አይደል? የዮሐንስ ተከፈለ፣ ያንተ ግን አልተከፈለም። እንዴ ቡዛየው በደንብ ይሁን። እርግጠኛ ነኝ አቶ ቡዛየው ያንተን የከፈለ ማንም የለም። እኔና ጆን ማለት እኮ የአንድ ሳንቲም ሁለት ገጽታዎች ነን። የእሱ ተከፍሎ የኔ የማይከፈልበት ምንም ምክንያት የለም። አንተ ከፈለም እኮ ነው የምልህ አቶ ቡዛየው፣ ያንተን የከፈለ ማንም የለም። እንዴ አቶ ቡዜ አትበኝ፣ ወጣት ቡዜ ልጅ ቡዜ በኝ እንጂ አቶ ቡዜ አላረጅ። አቶ ቡዜ ነኝ በደንብ ይሁን እንጂ። እርግጠኛ ነኝ የለም አልተከፈለም። ሊያዩን ማለት ነው። ሄሎ ጆን፣ በማሚ ስልክ ነው የምደውልልህ። ተኝታ ነው እሷ። አባል እንዴት ነህ? ክፍያ እኮ የኔን አልከፈሉልኝም። የጂም ያንተ ብቻ ነው የከፈሉት። አዎ አውቄያለሁ። ችግር የለውም ይከራዩ። እንዴ ምን እኔ ያስፈልጋለሁ? አምናለሁ እኮ። ምንድን ነው የምትለው? ሙድ እያዝክ ነው እንዴ አንተ? በቃ አካውንቴን ቴክስት አድርግልህና በዛ ታስገባልኛለህ። ያንተን ብቻ ነው ጂም የከፈሉት፣ እኔን አልከፈሉልኝም እኮ እያልኩ ነው። እሺ ሄሎ መልካም። ሄሎ
እንዳዘቀው ጆን ምን እባክሽ ያጎቴ ቤት እኮ ጣጣ በዛበት። እሳቸው ራሳቸው ተከራ ያደረጉትም እንዴ? ሀገር ውስጥ የለም ሙሉ እኩልና ስትሆኝ ከሀገር ወጥቶ አሃ ለመታመን የምትበቃ ነካ እንዴት ማለትም አይሸጠውም አይለውጠውም ብለው አልጠረጠሩክም። እኔስ ልቤን በሙሉ ውክልና መኝ ብሰጥ ልክ እንዳጎት ቤት በታማኝ እንጠብቅልኝ በደንብ ሸጠው ለውጠው ታዲያ ልቤን እንዲያምኝ እንደሰጠውክ በክብር ጠብቅልኝ። እኔ አንተን እዚህ ቆሜ ተገትሬ እጠብቃለሁ። አንተ ቦርሳን ተሸክመልኝ ትመጣለህ። ሂሳቤ አንተ ነው። ወራዊ ክፍያ ከፍሉልኝ አልከፍሉም እኮ ነው የምልህ። እርግጠኛ ነህ? እርግጠኛ ነህ ትለኛለህ እንዴ? ሂጅ ጠይቂያት። ማን ነው እንደዚህ ያለ? ገንዘብ ተቀባይ ናቻ እንዴ? እኔና ጆን የአንድ ሳንቲም ሁለት ገጽታ ነን። እኔ ገብቼ አናግራታለሁ። አናግራት። እንዴት ነሽ? ያንተ ተከፍሎልሃል። ወይ አንቺ ነው የከፈልሽልኝ? ወይ ጉድ! ዘንድሮ ደግሞ የእግዚአብሔር ሰላምታ ቀረ ማለት ነው። ይሁን ግድ የለም። እኔ የምልሽ የዚህ ኖር ስፖንሰር ያደረገኝ ማለት የከፈለልኝ ማለት ነው። የዚህ ኖር የከፈሉልህ ወይዘሮ ኮከብ ናቸው። ስንት ናቸው? እናም የከፈሉልህ ስትይ ነው? አይ ያው ደንበኞቻችንን አንቱ ብለን ስለምንጠራ ነው እንጂ የከፈሉት ወይዘሮ ኮከብ ናቸው። እንዳትሰማሽ። ማ ኮከብ ነች? አንቱ ስትያት እንዳትሰማሽ። ገና 50 ዓመት ኮረዳ አንቱ ስትያት እንኳን ለአፍሽ አይከብድሽም እንዴ? አንቺ ምን ታረጋለህ? የሥራ ጉዳይ ነው። የሥራ ጉዳይ ነው፣ የሥራ ባህሪ ነው እያላችሁ ታዲያ ፊደል መባከን አለበት እንዴ? እንዴ አንቱ የሚለው አንቺ በሚለው እየቀየራችሁ ፊደልስ እንኳን እኩል ነው ለካ። ግን ቢሆንም ትርጉሙ ትንሽ ግን ከበድ ይላል አይደል? እሺ እኔ የምልሽ ታዲያ የኔን ብቻ ነው የከፈለችው ኮኪ ወይስ የወንድሜን? ለእሱ እኮ ነግሬዋለሁ። የከፈለልህ ማንም የለም ብዬዋለሁ። አቤት አንቺን አይደለም ይቅርታ፣ ያችን ልጅ ቀን ይሁን ግድ የለም። እኔ ለአብሮ አደጌ ለወንድሜ አላንስም። ስንት ነው? ምን ከፍለህ አታውቅም እንዴ? እስከ ዛሬ ዋጋ አልጨመርንም። ይቅርታ የኔት ስንት ነው ነው ያልኩሽ እንዴ? 2000 ብር። ምን? ቅድም ለወንድሜ ለአብሮ አደጌ እኔ አላንስም አልኳ። አይ አንሳለሁ። ይቅር በቃ እመለሳለሁ። እመጣለሁ። ምን ሆነ ነው? ዝም ብለህ ሳትከፍል ስፖርት ልትሰራ ያምርሃል? መክፈል አለመክፈሌን በምን አውቁ? ደግሞ አንተ ማን ስለሆንክ ነው የምታስቆመኝ? የዚህ የተከበረው ጂም ዋና ኢንስትራክተር ዋና አሰልጣኝ በመሆኑ ይመስለኛል። ኧረ ተው አንተ ሰው የረተው ባልተውስ ምን አባት አመጣለህ? ቢሮ ሂድና ሳልከፍል በነፃ ለስራ ብለህ አመልክት። ሂድ። ይሄ የድግስ ቤት ወንበር አይደለም፣ የተከበረ የስፖርት ቤት ወንበር ነው። የስፖርት ወንበር ነው። የድሮ ወንበር አይደል? አየህ አይደል? ከሌለ አይደለም እኔ የገዛ ጓደኛ እንኳን አይፈልግም። ለማኝ መሳደብማ አትችልም። እሺ ያንዱን አልከፈልም ብለህ እንደዚህ የምታንገበግበኝ እንዴ? መቆም አትችልም እንዳትለኝ ብቻ እንዴ? ኧረ ተው አንተ ሰው ያረተው ጭቃ። ይኸውልህ እኔ ችግር የለብኝም። ይኸውልህ የአመት የሁለት ዓመት ማለት ነው አይደለም? የኔን ያንተን ጨምሬ አስከፍዬ ማለት ነው እንዳላሳደግሽ። ምን ነው ምላስን ወለም አለ እንዴ? ልሽልህ እንዴ? ይገርመዋል። ሰሞኑን እኮ ከጅሜ የጠፋሁት
ባለቤቴ ለንደን ለልምድ ልውውጥ ሄዶ አብሬጅ እኮ ነው። አሃ ለልምድ ልውውጥ። አዎ ምን ነው ከመሄዴ በፊት የኔንም ያንተንም ሂሳብ ዘግቼ ነው የሄድኩት ሰርፕራይዝ ላድርግ ብዬ። ምን ነው ሰርፕራይዝ አላደረግህም? አረ በጣም ሰርፕራይዝ ነው። እኔ የምልሽ ባለቤትሽ የምን ሚኒስቴር ነበር? ማለቴ የነበሩ የግብርና ሚኒስቴር ቴሌቪዥን እኮ ይታያል። አታውቀውም እንዴ? እና የልምድ ልውውጡ የትዳር ነው ወይስ የአዘርት? እና አንቺ መሄዱ ለምን አስፈለገ? ያው ኮታ ስለነበራቸውና ብዙ ሰው ስለሚፈለግ ነው የሄድኩት። በግብርና ሚኒስቴር ውስጥ ለንደን የሚሄድ ሰራተኛ ጠፍቶ አንተ ደግሞ ነገረኛ ነህ። እኔ የምልሽ ኮኪ እኛ ጂም ቤት አብሮ የሚሰራውን ጓደኛዬን አወቅሽው? አስታውሽው? አጠር የሚልሽ ለነገሩ ስታየው ነው የምታስታውሽው። ይገርምሻል በወራዊ ክፍያ ምክንያት ስፖርት ላይ አቆመ። በክፍያ ምክንያት? አዎ ከዚህ በፊት ወንድሙ ነበር የሚከፍልለት። ወንድሙ ትንሽ ችግር ቢጤ የገጠመውና የአሁኑ ወራዊ ክፍያ ስላጣ እኔ እከፍላለሁ። ይቀጥል። ቢያንስ ወሬን አስጨርሽ እንጂ ሙሉ ታሪኩን ልንገርሽና ቢያንስ እከፍላለሁ ስትይ እንኳን እኔ ደስ ይለኛል። ወሬ ቢበዛ በአህያ አይጫንም ይባላል። ይልቁንስ በሚቀጥለው ሳምንት ባለቤቴ ለልምድ ልውውጥ ወደ ህንድ ይሄዳል። ለምን ሳልጋብዝህ? በጣም ደስ ይለኛል። ግን ለምን አብረሽ ባትሄጂ? ወይስ ኮታው ሞላ? እኔ ህንድ ምን ነው ምን አደረኩ? ምን ነው የነ ሻሩክ ካንን የነ ሰልማን ሀገርን ምን ነው እንዲያጣጣልሻል? አይ ይልቁንስ በሚቀጥለው ሳምንት አንዱን ቀን መጥቼ እደውልልሃለሁ። ምሳ ጋብዝሃለሁ። ትመጣለህ ግን ብቻ። ደስ ይለኛል። ቺርስ። ሄሎ ጆኒ፣ እንዴት ነህ? ወይ ማርታ፣ የኔ ማራታ፣ የት ሆነህ ነው? ድምፅህ አሁን አነስ ያለች ስብሰባ ላይ ሆኜ ነው። ኦኬ፣ ቢሮ ነህ? እንደዛ በይው። በዩ ማለት ቢሮ ነው ወይስ? አይ ቢሮ እንኳን አይደለሁም፣ ግን ወጣ ብዬ ትንሽ አነስ ያለች ስብሰባ ላይ ሆኜ ነው። አንቺ የት ሆነሽ ነው? ቤት። አይ ይሁን እዛው ሀሳብ ከመጣልሽ ጻፍ አድርጊ። ሽንት ቤት እኮ የሀገራችንን ትልልቅ ጸሐፊዎች ያፈራ ቦታ ነው። እሺ በቃ አብረብሽ። ቻው። እሺ የኔ ቆንጆ ናት። እኔም ደውልልሻለሁ። ቻው። አንቺ መቼ ነው የምትመለሺው? በዚህ ሳምንት እንኳን አልመጣም። በሰላም እባክህ፣ ሰውዬው ትንሽ ቅናት ቢጤ ሳይዛቸው አልቀረም። ሚኒስቴር ይቀናል። እኔ እኮ ሚኒስቴር በጠቅላይ ሚኒስትር የሚቀና ነበር ይመስለኝ፣ በሴት የሚቀና አይመስለኝም። አንተ ደግሞ ኮሚቴ ጤና እባክህ። እማ ምን አለሽ ብትይ አንቺን አጥቼ እኔ የምኖር ይመስልሻል? እኔ ምንም አልሆነም አልኩ። በቃ ሐኪም ቤት ቢቀያየር ገንዘብ መጨፍጨፍ እንጂ ሌላ ምንም ለውጥ አያመጣም። ማዘር ምን አለሽ ብትዩ ለውጡን አለ የለም ለማለት እኮ መጀመሪያ እኮ ተመርምሮ ማየት ያስፈልጋል አይደል እንዴ? አይ ልጄ፣ እናንተ ዝም ብላችሁ ነው የምታስቡት። አንተም ደም ተፍተህ ያመጣኸውን ገንዘብ የሚያቋረጥከውን ትምህርት መጀመሪያ ነው። ትምህርትን ትተህ እኔም ማስታመሙ ራሱ በቂ ነው። እማ እኔ ለፍቼ ደክሜ ያመጣሁትን ገንዘብ አንቺ ታከመሽ ካልዳንሽበት ለኔ ምን ያደርግልኛል? አይ ልጄ፣ የሚገለውም የሚያድነውን ፈጣሪ እንጂ ገንዘብ አይደለም። ኧረ በእናትሽ እሺ በይኝ። ኧረ በእናትሽ አይ እኔ እንደሆነ ኑሬ አይቼዋለሁ ልጄ። ወገን የለህም። ገንዘብ ወገን ይሁን ከፈጣሪ ቀጥሎ። እኔ ደህና ነኝ። ጆን
ይኸውልሽ ማለት በዚህ 2 ሳምንት ውስጥ 2 ኪሎ ከቀነሰ ሁለታችሁን ጁስ ጋብዛችሁ ነው። ጁሱ እንኳን ይቅርብኛ፣ የውሃው ጁስ ይሻለኛል። ባይሆን ያችን መረቅ እስኪ መጀመሪያ አንተ ለዛ ያብቃ። እሺ እንዴት ነው እዚህ አካባቢ ሂሳብ ምናምን ያለበት አለ? እኛ እንደው ዘጭ አድርገን የከፈልነው የሚያንዘጨዘጭ አንዳች ነገር ያንዘጭ ደግሞ አንተም ብሎ ዘጭ አድርጎ ከፋይ አናትህን ነበር ለሁለት መክፈል። አይ ጆኒዬ፣ የኔ ውድ የኔ ማር እንዴት ነህ? እሺ ባለፈው ሳልጠይቅ እናት ተሻላችሁ? አዎ ተሻላት እኮ። በቃ እናወራለን፣ እደውልልሻለሁ። ግቢ። እሺ ሁለቱ ሰው መስሎሻል? የጂም ቤቱን ሴቶች ጨርሰው አሁን የቀራቸው የጂም ቤቷ ባለቤትና ጸሐፊዋ ብቻ ናቸው። የቀራቸው የጂም ቤቷ ባለቤት ጸሐፊዋ ብቻ። ድሮም እኮ እኔ ጠርጥሬ ነበረ። ወይኔ ተጫወተብኝ ገንዘቤ። ወይኔ ዜድ፣ አንቺ እንደው ፈጣሪ ይወድሻል። እንኳን በገንዘብ አለፈልሽ። ስጋሽን ቦጫጭቀው ነበር የሚጥሉሽ እነዚህ ጭራቆች። ጭራቅ ሰው ረሱሽ። ስማ አንተ፣ ለካ በላይ ላይ የትም ስትዘልና ስትጨፍር ነው የከረምከው። እና ምን ችግር አለ? ምኑ በላይሽ ላይ ዘል ብጨፍር ነው? አንቺ በትዳርሽ ላይ በባልሽ ላይ ትጨፍር የለ እንዴ? ማነሽ አንቺ ደግሞ? ማርታ እባላለሁ። ምን ጥልቅ አደረገሽ? ዘል ይሄን ያለ ሰው ለችግሩ መድረስ ይሄን ያለ ያናግራል? በቃ ተይ በቃ ሂጂልኝ፣ በቃ በኋላ እናወራለን። አንድ ቀን ቢቸግረኝ እናቴ ታማ ልብስ ብትሰጠኝ የሁሉ መናገር የሁሉ ሁከት። ቆይ ይኸውልሽ፣ ያልገባሽ ነገር አለ ማርቲ። መልካም እኮ አንቺ በባልሽ ላይ ተዘይ ትጨፍሪ የለ እንዴ? ምን ለኔ ነው እንደዚህ አይነት መልስ የምትመልስልኝ? አንተ ጭባ ሰማኛለህ? እያንዳንዱ የሰጠውክን ብሬን ቆጥረህ ትመልሳታለህ። ምን የሰጠሽኝ ብር አለ? ምን ያ ሁሉ ብር የሰጠውክስ? ትሰማኛለህ? ማንነቴን አሳይሃለሁ፣ አትስጠኝና ቅቀኝ። ይኸውልሽ ማርቲ፣ ያልገባሽ እኮ ነገር ስላለ። ምንድን ነው ያልገባኝ? እስቲ ንገረኝ። ይሄን ያህል ጅልቂ ይመስልሃለሁ እንዴ? አይደለም የወር ክፍያ ለምን የዓመት አይከፍሉልህም እንዴ? እኔ ማርታ ምን አገባኝ? እኔ ስለአንተ ማንነትና ምንነት ሳላቅ በንጹህ ልቤ እኔነቴን አሳልፌ ስለሰጠሁ ብሎ እንደዚህ የሚያስቀጥል አይደለም እኮ ማርቲ። ይኸውልሽ አትቅለስለስ፣ ሁሉም ነገር ገብቶኛል። ቢሮ ነኝ ያልከኝ ቀን ነበርክ? ንገረኝ፣ የት ነበርክ? ማርቲ ቢሮ ነኝ እኮ አላልኩሽም አይደል? አዎ ቢሮ በዩ ነበር ያልከኝ። ከዛች አንተን ከምትወልድ ሴትዮ ጋር ቁጭ ብለህ ብርጭቆ እያጋጨ እውነትም ለስራ መስሎኝ ነበር። አይደለም እኮ ማለት ንገረኝ ብያለሁ። ገንዘቡን ከየት ነው የምታመጡት? እኔ በህልሜ ጥሩ ነገር እየታየኝ አይደለም። ለዚህ ነው አንተን ጠርቼ ጠየቅኩ። ያው እሱ ባይመረቅም እኮ ስራ ተቀጥሯል። አለቃው ሀብታም ስለሆነ ቲፕ ይሰጠዋል፣ ጉርሻ ምናምን እያለ ብዙ ገንዘብ ስለሚሰጥ ነው እንጂ ከየት እናመጣለን? ልጄ የእናት እርግማን መጥፎ ነው። ነግሬያለሁ፣ እረግማቸዋለሁ። እርግማን ምን አመጣው? ነገርኩሽ አይደል እንዴ? አለቃው ቲፕ ስለሚሰጠው ነው፣ ብዙ ገንዘብ ስለሚሰጠው ነው፣ ሀብታም ስለሆነ ነው እንጂ ከየት ያመጣል? እውነቱን ንገረኝ ብያለሁ። ሁለታችሁንም ነው የምረግማችሁ። መርቂያችሁ ብሞት ይሻላል።
ካልሽኝ እሺ ልንገርሽ፣ ግን እሱ እንዳነግራት ብሎኛል እኮ አደራ ብሎኛል። ስራ አልተቀጠረም፣ ስራ የለውም ግን ጥሩ ነው ማታ። እሺ ቀጥ በደምቀት ከዛ ማታ። እስቲ አሁን ደግሞ በተርትና ምሳሌ እንስራው። የሰው ወርቅ አያደርቅ፣ የሰው ወርቅ አያደርቅ፣ የሰው ወርቅ አያደንቅ፣ የሰው ወርቅ አያደንቅ፣ የሰው ወርቅ አያደንቅ። እንዴት ነሽ ወይዘሮ? እንዴት ነሽ ወይዘሮ ኮኮ? ሰላም ነኝ። ደህና ነሽ ወይ? ደህና ነኝ። ሰላም ኤቭሪባዲ፣ እንዴት ናችሁ? ጆኒ የለም እንዴ? ወይ ጆኒ እኮ ጆንያ ሆኗል። አንተ በእኔ ነው ተስፋ የምትቀምስለው? ኧረ በጆኒ ነው። የባለስልጣን ሚስት ስለሆነች ነው እንጂ እኔ ግርማን ማንም አይዳፈረኝ። ቆንጆ 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 ቆንጆ። እኔ እሺ ጆኒ ሰራሽ እዚህ እኛ ጂም የምትሰራው የሬስቶራንቷ ባለቤትን ታውቂያታለሽ አይደል? እቺ ትልቋ ሴትዮ እሺ ገንዘቧን ወስዶ 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 ጉድ አላደረጋት መሰለሽ? ከኔም እኮ ወስዷል። እውነት ወይኔም እንደሚሻለው ጆኒ ቦይ አሜዚንግ ቦይ። እማ ምን ሆነሻል? እማ ምን ሆነሻል? አሞሻል እንዴ? አዎ ታምሜያለሁ፣ እሞኛል። እንሂዳ በቃ ሐኪም ቤት። አልሄድም። ለምንማ? ቢያንስ እንኳን መድኃኒት ይለውጡልሻል እኮ። መድኃኒት ያስፈልገኝ፣ ህመሜንም መድኃኒት እኔ ራሴ አውቀዋለሁ። እማ ምን እያልሽ ነው? ገንዘቡን ከየት እንደምታመጡት ጓደኛ ብዙ ይነግሩኛል። እንዳትዋሽ። እንዲህ አይነት ስርዓት፣ እንዲህ አይነት ስነ ምግባር ከየት አመጣኸው ልጄ? እናትም አባትም ሞኝ ያሳደግኩ ለዚህ ነው ልጄ። አይደለም እኮማ። ምን መሰለሽ ተወኝ። በኃጢአት ገንዘብ ከመኖር ይልቅ የንጽህና የጽድቅ ሞት ነፍስ ይበረካታል። ልጄ ታሟል። እኔ የምድነው አንተ ስትድን። እኔ መች ታመምኩ? ታሟል። የሰው ገንዘብ መመኘት በራሱ ትልቅ ህመም ነው ልጄ። ታሟል። ጆኒ ምን ላይ ገንዘቡን ከየት እንደምታመጡት የማትነግሩኝ ከሆነ ሁለታችሁን ነው የምረግመው አለች። እንደምታውቀው ደግሞ የእናት እርግማን ስር ይነቅላል። እና ምን አሰብክ? ስለምን?
ተመልሰህ እዛ ጅም ቤት አትሄድ። ሴቶቹንም አታገኛቸውም። እሄዳለሁ። ለምን ውስጥ ገብተን አንጠብቃት? ውስጥ መግባት አልፈልግም። ማንንም ማየትም ማውራትም አልፈልግም። እዚሁ አግኝቻት ነው የምመለሰው። አንዴ ልታናግሪኝ ትችላለሽ? ምንም የምንነጋገረው ነገር የለም። ባዳምጥም ከውሸትና ከማታለል ውጭ ከአንደበት አንዳች እንኳን መልካም ነገር ሊወጣ አይችልም። አሁን ልግባበት። ልቀቀኝ እባክሽ። አንዴ ልቀቀኝ። የሚያዳምጥን እዛ ሄደህ ፈልግ። እውነት ነው፣ ሀቅ ነው። እዚህ ስፖርት ቤት መስራት ከጀመርኩበት ጊዜ ጀምሮ ከአብዛኞቻችሁ ሴቶች ጋር መልካም ጓደኝነት በመመስረት ካንቺም እንዲሁም ካንቺም እንዲሁም ካንቺም እንዲሁም ከሌሎቹ ከተረፋችሁ ላይ ገንዘብ ረድታችሁኝ ወይ ሰጥታችሁኝ ይሆናል። ግን እውነት እላችኋለሁ ሁላችሁም ከምታጠፉት ላይ ከተረፋችሁ ላይ እንጂ ከኑሯችሁ ላይ ከጉሮሯችሁ ላይ አልሰጣችሁኝም። እኔ ግን የሰጣችሁኝን ገንዘብ ህይወቷን፣ ኑሮዋን ለእኔ ስትል መስዋዕት ላደረገችዋ ውዷ እናቴ ዛሬ በበሽታ አልጋ ላይ ብትማቅቅብኝ ለእሷ ማሳከሚያ ተጠቀምኩበት። እሷ ግን ሁሉም ባወቀች ጊዜ ልጄ ለካ እየዋሸህና እያታለልክ በምታመጣው ገንዘብ ስለምታሳክመኝ ነው ከበሽታዬ መፈወስ ያልቻልኩት አለች። እኔ ሳልሆን አንተን የታመምኩ አለች። አዎ እውነቷን ነው። እኔን የታመምኩት ከእናንተ ጋር አንሶላ ባለመጋፈፍ ፈጣሪን አመሰግነዋለሁ። የሁላችሁንም ገንዘባችሁን እንጂ ልባችሁን አልወሰድኩትም አይደል? ስለዚህ በላቤ ሰርቼ እከፍላችኋለሁ። ፍትሐብሔሩ ሰርተ ክፈል ነው የሚለው። በ17 ዓመት ዕድሜ ነበር ከእናትሽ ጋር በአፍላ ፍቅር ስንከባ አንቺን የወለድንሽ። የሚገርመኝ ነገር እሷም የ17 ዓመት ልጅ ነበረች። ሁለታችንም ከቤት ተባረን በሳር ፍራሽ ነበረ ኑሮ የጀመርነው። ትዝ የሚለኝ ነገር አንቺን እርጉዝ ሆና ዶሮ አማረኝ እንኳን ስትል የጎረቤት ዶሮ ሰርቄ አብልቻታል። እኛ በወቅቱ በራሳችን ላይ የመወሰን እድሜ ላይ ሳንደርስ ነበር አንቺን የፈጠርነው። ግን እግዚአብሔር አይሳሳትም። ሁሉ አለፈ። አልጸጸትም። ሁሌም ደስተኛ ነኝ። አንቺም ነገ የማትጸጸችበትን ውሳኔ ወስኝ። የአንቺ እድሜ ቢያንስ እኛ ከወሰንበት እድሜ ይበልጣል። የነገ ደስታሽ በዛሬ ውሳኔዎች ላይ ይመሰረታል።
አንተ ገዝተህ ብትመጣ ይኸው የመድኃኒቱ ዝርዝር ሁሉም ተጽፎልሃል እኮ። እኔ ባለፈው ከፋርማሲ ሰውዬ ጋር ተጣልቻለሁ። በዛ ላይ ደግሞ ገበታ ረግጬ አይደል ምግብ እየበላሁ ነው አይደል እንዴ ያለው። እሱ ፋርማሲ ብቻ ነው እንዴ ሰፈር ያለው? ሌላ ቦታ ገዝተና? እኔ ዛሬ ሙዲ አይደለም። በቃ ዛሬ ከማዘር ጋር መሆን ነው የምፈልገው። ከእሷ ጋር መሆን ነው የምፈልገው። በቃ ምን አለ ልጅ አንተ ገዝተህ ብትመጣ። ምን እሱ ከሴቶች ጋር ፌስቡክ ላይ ከተጣደ መች ዞር ብሎ አይደል? ውሃ አስቀርቶ ይሰጥሻል። ራይነፋን በእናትህ አንተ ዝም ብለህ ደርሰና በእናትህ። እሺ ነግሬሃለሁ፣ ካጠገቧ እንዳትርቅ። እንደውም ይሄን ስልክ እንትን እንዴ አንተ ምን እኔ ማዘረጅ ብቻ አልክ? ኧረ ሌላሽ ቃበትክ በእናትህ። ኧረ ደርሰና። ኧረ በስመ አብ እንዴ እሺ እኔ ለኳ አቃበራ ማዘር ታየው በእናትሽ እሱን ነገር ጆኒ ሄሎ፣ አይሰማም እንዴ? አንተ ቀን 10 ሰዓት የወጣህ ምንድን ነው? መሸኩ። ይኸው እየደረስኩ ነው አልኩህ አይደል እንዴ? እና አጣሁትን ኪኒኑና ማትል ማገኛውን ይኸው ጓደኛዬን አግኝቼ እኮ እየመጣሁ ነው። እሺ መድኃኒት ወሰደች? ሰጥቻታለሁ። ኪኒኑ ነው እኮ ና መሻ ጆን። እሺ አሁንስ ምን እያደረገች? ተኝታለች? ተኝታለች። እሱ አሁን ተኝታለች። አሁን እሺ እሺ፣ ይኸው ደርሻለሁ። እንዴ አታምነኝም እንዴ? ትራንስፖርት አጥቼ እኮ ነው። እሱን ባላገኘው ማን ይሸኘኝ ነበር? ቻው መጣሁ። እሺ ቻው ቻው ቻው። ፒስ። እሺ 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 ቻው። አክሽን። ማሚ አሁን እኮ በጣም ደህና ሆነሻል። እግዚአብሔር ይመስገን ደህና ነኝ። ልግባው ድጋሚ። እስካሁን ማሚ ስላላልኳት ማሚ መጣችብኝ። ያቺኛዋ እማ 3 2 1 አክሽን። እማ አሁን እኮ በጣም ደህና ሆነሻል። ተመስገን። አይዞሽ፣ ይበልጥ ደህና ትሆኛለሽ። 1 3 2 1 አክሽን። ሰላም ሚስተር አክተር ስራና አይደለሽ አምን እንደማደርኩ ድጋሚ እዛ ፀጉርሽ ነካ ማድረግ በዛኛው በእጅ በዚህኛው በኩል ያለው ፀጉርሽ በሱ ነው። አሪፍ። በዚህኛው በኩል ያለው ደግሞ ወደኛ ዞር እንደማለት ነገር እስቲ አሁን ድገን እዛው ቆም በቃ ስሪያው አንቺ ዝም ብለሽ ስሪያው ሰሪ እሺ አይደል የቀረክ መስሎኝ ነው እኮ ቆንጆ ነበር። ያው ቦክስ እና እንዴ ምን ወይስ በቦክስ እናደርገው? በቦክስ እሺ ይገሞ ቆይ እሺ በደንብ ይግባሽ። ግጭት አስቀምጪና እሺ ወይኔ ቆይ ሶፍት ብትሰጠኝ ደስ እየታፈንኩ ነው። የሆነ ነገር አለኝ። አይ አሜሪካ ያያትም ይወቅሳታል፣ ያላየናት ደግሞ እንናፍቃታል። የሚያውቁት ሀገር አይናፍቅም አይደል የሚባለው? የማያውቁት የማያውቁት ሀገር አይናፍቅም አይደል የሚባለው?
አትምላት ልድገማ የማያውቁት ሀገር አይናፍቅም አይደለም የሚባለው? አስናፍቃት አጠቅልህም እሱ ራሱ አሜሪካ ገብቶ የሚኖረው መጥቶ ግን እንዲህ አድርጊያት ወይ? እንዴት ነህ? ሰላም ነው? እንዴት ነው? የቤት ኪራዩን ከፈልክ እንዴ? አይደለም የቤት ኪራይ አንዴ ስጠኝ። እሷ ምች ናቷኖሽ አይደለም። እሺ 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 እዛ ቴክ 7 አክሽን። እሺ አሬ ከራ ችግር የለም። እሺ ከት እየተቀያየር አራት እየተቀያየር አክሽን አክሽን። ቁጭ ነገር በራስሽ ቀረብ ስቴሽን ቆየት እዛ ትንሽ ከት አንድ አክሽን። እኔ ምን ነው ምን አረኩ? ክሎዝሽ ነው ሲቀርቀሽ እዛ ክሎዝሽ ነው። ስለዚህ ምን አረኩ? የግብርና ሚኒስቴር ውስጥ ለንደን የሚሄድ ሰራተኛ ጠፍቶ ሂድ ነገረኛ እባክሽ ወይ ኢሚዲየትሊ ካፌሬ ንጥቅ አድርገኛ አንተ ጠፍቶ ብቻ ነው። 3 2 1 ጠፍቶ ምትለው ብቻ ልበል? እሺ ሙሉ ልበለው። የግብርና ሚኒስቴር ውስጥ ለንደን የሚሄድ ሰራተኛ ጠፍቶ ሂድ ነገረኛ ለካ በላይ ላይ ስትጨፍር ስትዘል ነበር። አንዴ እንዴ አያየው ስለሆነ እንዴ እንዳትመልብኛ አንዴ ከስሜት ታወጣኛለህ እንዴ። እሺ 3 2 1 ገባው 3 2 1 አክሽን። እንደዚህ ኩንቲ ምን አጠቃቀም? እሺ ልጄ እኔ ሳሎን አንተን የታመምኩ አለች። አዎ እውነቷን ነው። እኔ የታመምኩት። አክሽን። ወደኋላ ቆም። ምን ያለ ነው? እሺ ምን ብለሽ አክሽን። አረፈድኩ መሰል። ምንድነው? ሰርፕራይዝ መከራና ችግር ያልበረታ ሰው መከራና ችግር መልካሙ ሰው ሻይን የሚያደርገው ነገር ምን ላይ ያለ ሻይን የሚያደርግ ነገር አለ? እግዚአብሔር ዛሬ አምራል ግን አረፈድኩ መሰል። የተቀጨም ካለ እናሻለን። እስቲ ተቀበለው። የተቀጨም ካለ እናሻለን። የተቀጨም ካለ እንድገማል። የተቀጨም ካለ እናሻለን። እኔ ማሳቅ አልፈራውም። እኔ ማስቃኔ
ሲን 40 ቴክ 3 አክሽን። ንገረኝ ብያለሁ። ገንዘቡን ከየት ነው? ያው እሱ ባይመረቅም እኮ ስራ ተቀጥሯል። ያምራል። አሪፍ በቃ እርጅና ያሲን ደግሞ ጸጉሯ ምናምን አስተካክልላት። እሺ ከዛ በኋላ በዛ ያሲን ጸጉሯ ምናምን አስተካክልላት።